እንዲያት ፍልሽ ምጋባ ምን አለ ምንም አልፈልግም ማታውቀው ሰው ይዘህ መጥመጥ ምንድነው እኔ እንደው እግሬ ላይ ወድቄ እንኳን ለምን ኧረ በእናትህ ተወኝ ልጣበል እኔ ታናሽ እህት አለችኝ ታማሚ ነች እሷን ብቻ ቢያንስ ላስተምበት ተወኝ ልቀቀኝ ነው ማለት ምን ተማምነህ ነው ነገር እዛው ውጪ የመታኸኝን እጥፍ 3-4 እጥፍ አድርጌ ነው የምቀበል እውነት ለቀቀኝ አትምታኝ ምንድነው ለምን አትነግረኝም መጀመሪያ ይቀጥላል ለምን አትነግረኝም መጀመሪያ ነገረኝ መስማማ ወዴት ነው የምትሄደው ከዛ ለምንድነው ከሷ ጋር የምገናኘው እኔ አሁን ያለሁበት ስራ ተመችቶኛል ምናምን ስላት ይሻለ ገንዘብ ትከፍላለች አለች በቃ እኔ ምን ለባ እኔ እህቴና ህይወታችንን ለማስተዳደር ስል ብቻ ነው እዚህ ስራ ውስጥ የገባሁት ለምንድነው የምትመታኝ እንዴ የት ታውቀኛለሽ ጀመር ከመንገድ ላይ አንስታ አምጥተኝ ደግሞ ለመታ ምናምን ትለኛለህ እንዴ ዝም በል ምን ወንጀል ዝም በል አንተ ማነህ ጀመር እንደዚህ ዝም በል የምታረጋኝ እምጠይቅን ጥያቄ ያንደው ነገር መመለስ ይችላል እኔ ማንነት ተመልክቶ ነው እዚህ ድረስ ይዘኝ የመጣው አዎ እኔ ልቀቀኝ እኮ ተመሳስይብህ ነው እያልኩ እየነገርኩህ እኮ ነው ማን ነው ብለህ ነው የምታስበው አላወከኝም ማለት ነው እሺ እኔ ካልፈቀድኩልህ ወዴትም አትሄድም ሰማኛል ወዴትም አትሄድም ባንተም ግን ስራ የለጣም እጣው ጉዳይ አይደለም ሰማኛል እንደዚህ ተኩል አልፈቅድልህ እያንዳንዱ የምታሳርፋቸው እኔ ላይ ማለት እጥፍ አድርጌ ነው ማስከፈል ኧረ እባክህ ዘይባን አታውቃትም ማነች ዘቢባ ማነች ዘይባን አታውቃትም ዘቢባ ማነች ራስህን ችግር ውስጥ አታውቃትም ዘይባን በጣም የህፃን ልጅ ሰማኛል ካንተ ጋር ጨቃጨቃ አይደለም የሚወጣው ሌላ ትርፎሬ እንዳታወራ ስለኔ ማውራ ሌላ ትርፎሬ እንዳታወራ የምጠይቅን ጥያቄ ብቻ የመለስ ግዴታ ነው ያለብህ ጫት ቤቱ እንደ ማንኛውም አይነት ጫት ቤት አይደለም እኔ ምንም ማውቀው ነገር የለም ብቻ ይሄንን አድርስ ነው መባል መላላክ ነው ስራዬ ባሪያው ጫት ቤት ማለት ትንሽ ከበድ ያለ ጫት ቤት እንደሆነ እንዲሁም ደግሞ የተለያዩ ነገሮች እንደሚሰሩበትም ጭምር አንዳንድ መረጃዎች ደርሰናል እንግዲህ ቤተሰብ ውስጥ የፈለግከውን ብር ልስጥና ካሜራውን አጥፍተህ እኔ ጋር መነጋገር ትችላለህ ስንት ሰጠኛል የፈለግከውን አንተ ብቻ ነህ ያለው በዚህ ሁኔታ መቼም ከዚህ ቤት አትወጣም እየሰማኝ ነው አይደል እንዴ ምን ስለሆነ ነው ማለት እሺ ምን ስለሆነ ቤት ማትወጣው ገዳደረኩ ደስ ይለኛል እኔ ራሱ ልቀቀኝ እንጂ ወዴት ነው የምትሄደው ችግር ያለባችሁ ዘይባ ነች ዘይባን ታውቃታለህ እኔን ከምታመጣኝ እዚህ ለምን እሷን አታመጣትም ሰማኝ አንድ ነገር ልንገርህ ያ ጫት ቤት ማንም ሰው አይገባበትም እንጂ የሚገቡበት ሰዎች አሉ ከነዛ መካከል ደግሞ አንዱ አንተ ነህ ምንም የማውቀው ነገር የለም እንዳምነህ እየጠበቅከኝ ነው አይደል እንዳምነህ ነው የምትጠብቀው እንዴ እና እሺ እውነቱን ነገርክኝ እውነቱን ነገር ካላመንከኝ እኮ የራስ ችግር ነው እንጂ እኔ ምንም ማድረግ የምችለው ነገር የለም ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምንቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች ከዚህ ቀደም በለቀቅንላችሁ ቪዲዮ እንደተመለከታችሁት ከዘቢባ ጋር አንዳንድ ቆይታዎችን አድርጌ ነበረ እንግዲህ ውድ ቤተሰቦች በጣም የሚገርም ቆይታ ነበር ያደረግነው እኔም ቢሆን በዛ ልክ ተረጋግቼ ማውራቴ እስካሁን ድረስ ለራሴም ቢሆን እየገረመኝ ነበር ውድ ቤተሰቦች ምክንያቱም እያወራችልኝ የነበረው ነገር እያንዳንዷ ነገር ውሸት እንደሆነች እኔም እሷም እንዲሁም ደግሞ እናንተ ውድ ቤተሰቦቻችንም ጭምር በደንብ ታውቁታላችሁ እንግዲህ በጣም የተለያዩ ውሸቶችን ስትዋሽ ነበር ስለ አንተነህም ቢሆን በጣም ጥሩ ነገሮችን እያወራችልኝ ነበር ውድ ቤተሰቦች እንግዲህ እናንተም እንዳያችሁት ጭምር አንተነህ ምን አይነት ሰው እንደሆነ በደንብ ታውቃላችሁ ብዬ አስባለሁ እንግዲህ ወንድሙ ላይ ጭምር የሚያደርጋቸው ነገሮች በደንብ እናንተም ጭምር የምታውቁት ነው ነገር ግን እሷ አንተነህ በጣም ጥሩ ሰው ነው በህይወቴ ካዩዋቸው ምርጥ ሰዎች መካከል አንዱ ነው ለኔም እንደ ወንድሜ ነው ቀረቤታው በጣም ጥሩ ሰው ነው የሚረዳቸው ሰዎች ጭምር አሉ እያለች በጣም ብዙ ነገሮችን ስትዋሽ ነበር እንግዲህ ወደ ቤተሰቦች እኔ ስለ አንተነህ ብዙ መረጃዎች አሉኝ እንግዲህ እንደምታውቁት አንተነህ አሁንም ከኛ ጋር ነው ያለው መጋዘን ውስጥ ነው ያለው እንግዲህ ስለሱ በዚህ ልክ ጥሩ ነገር ታወራለች ብዬ አልጠበቅኩኝም ነበር ነው ለመናገር በዛ ልክ ማስመሰሉ እንዴት እንደቻለችበት ለኔም እስካሁን ድረስ ጥያቄ ሆኖብኝ ያሉት ቤተሰቦች እኔም እሷ በምትሄድበት መንገድ ነበር እየሄድኩላት የነበረው በሰላም ነበር እያወራችኝ የነበረው እኔም በሰላም ነበር ለወራት የፈለኩት ምክንያቱም ነገሮችን በተረጋጋው ሁኔታ ለማስኬድ ስለፈለኩ ነው ቤተሰቦች ሁሉ ጊዜ በጸብ ሁሉ ጊዜ በድብድብ የሚሆን ነገር የለም አንዳንድ ጊዜም ጭንቅላታችንን ተጠቅመን የበልጥ ስራዎችን መስራት መቻል አለብን ብዬ አስባለሁ ቤተሰቦች እንግዲህ አሁንም ቢሆን እኔ እያደረኩኝ ያለሁት ነገር እንደ ተረጋጋ ሰው ማለትም ደግሞ እሷ ላይ ምንም አይነት ጥርጣሬ እንደሌለው ሰው ሆኜ ነገሮችን ከሷ ጀርባ በማታውቅበት ሁኔታ ማጣራት ነው ያስኩት ውድ ቤተሰቦች እንግዲህ የቀረጸው ቀንም ቢሆን በጣም በተረጋጋ ሁኔታ ነበር የተለያየ ነው በሰላም ተመሰጋግነን አስፈላጊ ከሆነ ሁላ እንሸኝሻለን ብያት ነገር ግን እሷ እንደማትፈልግና በሬድ እንደምትሄድ ነግሬ ነበረ ከኛ ጋር የተለያየችው እንግዲህ ውድ ቤተሰቦች በጣም ምርጥ በሚባል ሁኔታ ነበር የተለያየ ነው ቢሆንም ግን ውድ ቤተሰቦች እንግዲህ እኛ እሷ በሄደችበት ቅጽበት እሷ ላይ የኛን ሰዎች ልከናል ውድ ቤተሰቦች እንግዲህ በጣም እየተከታተሏት ነው በጣም በተደጋጋሚ አንድ ሰው እንደምታገኝ መረጃዎች ደርሰውናል እንግዲህ ውድ ቤተሰቦች ያ ሰው ማን ነው የሚለውን ነገር አንድ ነገሮችን እያጣራን ነበር እንግዲህ እቺ ሴት ብቸኛ የምታገኘው ሰው ያንን ሰው ነው ያ ሰውም ታሪኩ እንደሚባል መረጃዎች ደርሰውናል እንግዲህ የኔ የሥራ ባልደረቦች ቀን ከሌት እያንዳንዷን ነገር በማጣራት ላይ ይገኛሉ እንግዲህ ያ ታሪኩ የሚባል ግለሰብ አንድ ጫት ቤት በጣም በተደጋጋሚ እንደሚላላካት እንዲሁ ደግሞ ከሷ ጋር ይገናኛሉ የተወሰነች ነገር ያወራሉ ከዛ በኋላ የሆነ ዕቃ ትሰጠዋለች ይሄ
ይሄዳሉ። ውድ ቤተሰቦች እንግዲህ ይሄን ሁሉ ነገር ያጣራ ነው አካባቢው ላይ ካሉ ሰዎች እንዲሁም ደግሞ ሁለቱ ሲገናኙ በብዛት ከሚመለከቷቸው ሰዎች ነው። እንግዲህ ውድ ቤተሰቦች እኛም ብንሆን አንድ ሁለት ቀን እንደዚህ አይተናቸዋል። አንድ ሁለት ጊዜ አይተናቸዋል። ሁለቱ ሲገናኙ በለትንሽ ደቂቃ ያወራሉ። አጠቃላይ የሚኖራቸው ግንኙነት ቢበዛ 5 ደቂቃ የሚሆን ነው። ያወራሉ የሆነች ነገር፣ ከዛ በኋላ ቀይ ይቀበላሉ። ልጁ ይሄዳል። ሁለቱንም ስንከታተላቸው ነበር። እሷ ወደ ቤቷ ነው የምትሄደው። ታሪኩ የሚባለው ደግሞ ወደ አንድ ባሪያው ጫት ቤት ወደሚባል ቦታ ነው የሚሄደው። እንግዲህ ስለ ጫት ቤቱም አንዳንድ ነገሮችን በምናጣራበት ሰዓት ጫት ቤቱ ትንሽ ሴኩር እንደሆነ ሲቀጥልም ደግሞ እንደ ማንኛውም አይነት ጫት ቤቶች እንዳልሆነ አንዳንድ መረጃዎች ደርሰውናል። እንግዲህ ውድ ቤተሰቦች ባሪያው ጫት ቤት ማለት ትንሽ ከበድ ያለ ጫት ቤት እንደሆነ እንዲሁም ደግሞ የተለያዩ ነገሮች እንደሚሰሩበትም ጭምር አንዳንድ መረጃዎች ደርሰውናል። እንግዲህ ውድ ቤተሰቦች ስለዛ ጫት ቤትም ያለውን ነገር እያንዳንዷን ነገር ለማጣራት እየሞከርን ነው። እንግዲህ ውድ ቤተሰቦች ሲቀጥልም አሁን በቁጥጥራችን ስር ያዋልነው አንድ ግለሰብ አለ። ያ ሰውም ከዚህ ሴት ጋር ግንኙነት ያለው ታሪኩ የሚባለውን ግለሰብ ነው። እንግዲህ ውድ ቤተሰቦች ታሪኩን በምንይዝበት ጊዜ በጣም እየተደናገጠ እንዲሁም ደግሞ እየጮኸ ነበረ። እስከ አሁን ድረስ ነው የምላችሁ ውድ ቤተሰቦች እንግዲህ ሊረጋጋልን አልቻለም። እውነቱን ለመናገር ከኔ ከስራ ባልደረቦቼ ጋር ውጪ ላይ እንግዲህ መኪና ውስጥ እየጠበቀኝ ይገኛሉ። ውድ ቤተሰቦች ለእናንተ ያለውን ነገር ማስረዳት ስላለብኝ ነው እዚህ ጋር የተገኘሁት። እንግዲህ ቀጥታ ይህንን ታሪኩ የተባለ ግለሰብ ይዤው እገባለሁ። ከዛ በኋላ እያንዳንዷን ነገር ከዘይባ ጋር ያለውን ግንኙነት ምን እንደሚያወሩ ጭምር ያስቃ ምንድን ነው እሷ ሰጥተው ወደ ጫት ቤት ይዞት የሚሄደው ዕቃ የሚለውን ነገር እያንዳንዷን ነገር እንግዲህ ከራሱ አንደበት የምንሰማ ይሆናል። እውነቱን ለመናገር ቀላል አይሆንልኝም። ውድ ቤተሰቦች በጣም አስቸጋሪ ልጅ ነው። በጣም በጩኸት የሚያምን እንዲሁም ደግሞ የሚወራጭ አይነት ልጅ ነው። እንግዲህ በቻልኩትኝ አቅም ነገሮችን በተረጋጋ መንፈስ ለመጨረስ ሞክራለሁ። ነገር ግን ልጁ እንደዚህ በጸባይ የሚመለስ አይነት ልጅ አይደለም። እንግዲህ ማድረግ ያለብኝን ነገር በሙሉ አድርጌ ከሱ ይጠቅመኛል ብዬ ያሰብኩትኝ መረጃ ለማግኘት ሞክራለሁ። እንግዲህ ወደ ቤተሰቦች ይቅናህ በሉኝ፣ አብራችሁን ቆዩ። ሂድ ግባ፣ ሂድ ለቀቀኝ። እሺ ቆይ እኔ ታቀኝና ነው ዝም ብለህ የምትመጣው ማለት ነው። እንዴ ነው የምገባው? ና ለቀቀኝ። ሂድ። ወዴት ነው? እንዴ ያትልሽ የምገባው? ምን አለ እዚህ? ምንም አልፈልግም። ማታውቀው ሰው ይዘህ የምትመጣው ምንድን ነው? ና ይኸውልህ፣ ስማኝ፣ ይኸውልህ አርፈህ ተቀመጥ። ራስን ችግር ውስጥ አትከት። ይርቀጥ እኮ። እሺ ምንድን ነው? የት ነው የምንሄደው? እሺ ምንድን ነው? ለምን አትነግረኝም መጀመሪያ? ይቀጥል። አንተ ለምን አትነግረኝም መጀመሪያ? ነገረኝ መጀመሪያ። ወዴት ነው የምትሄደው? መጀመሪያ ቀጥ ብለህ ብትገባ ነው የሚሻልሽ። የት ነው የምትገባው? የት ነው የምትገባው? ንገረኝ። ሂድ። ይኸውልህ አንተ ብትገባ ነው የሚሻልህ። ያለበለዚያ ግን ምንድን ነው የምትገባው? ይኸውልህ ስማ፣ ታውቀኛለህ? እኔ ከየት ነው ያገኘው? ንገረኝ። ከየት ነው ያገኘው? ሰፈር ቁጭ ብዬ ነው። ሰፈር ቁጭ ብለህ ነው ያገኘው? እርግጠኛ ነህ? አዎ። አንድ ዕቃ በእጅ ይዘህ ከዘቢባ ጋር አውርተህ ወደ ጫት ቤት እየሄድክ ነበር ያገኘው። ዘቢባ ማነች? አታውቃትም? ሂድ ግባ። ንገረኝ። እሺ ቆይ ስለማን ነው የምታወራው? ወይ ተመሳስዬብህ እንዳይሆን መንደር ላይ ቁጭ ብለህ አይደለም ያገኘው። እሺ ወደ ጫት ቤት እየሄድክ ነበር ያገኘው አይደል? የምትሄድበትን ጫት ቤትም ልንገርህ፣ ባሪያው ጫት ቤት ነው የምትሄደው። ይሄንን ነገር መቼም ልትዋሸኝ እንዳትሞክር። ምክንያቱም ባሪያው ጫት ቤትን አታውቁም አይደል? እኔ ባሪያው ጫት ቤት የሚባል ሲጀመር አለቀኝ። እኛ ሰፈር ራሱ ጫት ቤት መኖሩን አላውቅም። እንዴ እኔ ልቀቀኝ። እሺ እኮ ተመሳስዬብህ ነው እያልኩ እየነገርኩህ እኮ ነው። እየነገርኩህ እኮ ነው። ተመሳስለብኝ አይደል? ማታስ ተነስ፣ ሂድ ግባ። እሺ ቆይ ሂድ ግባ። ቆይ እሺ ተረጋጋና አውራኝ። ሂድ ቀጥል። ሂድ ቀጥል። አንተ ይኸውልህ ብትገባ ነው የሚሻለው። ትሰማኛለህ? ራስህን ችግር ውስጥ እንዳትከት። ይኸውልህ እስካሁን ድረስ በጣም እየታገስኩ ነው። በጣም ምንድነው? እሺ ምን አድርገህ ነው የምትለኝ? ኧረ ተው። እኔ ምንም የማውቀው ነገር የለም። ስለምን ጉዳይ እንደምታወራ ራሱ የማውቀው ነገር የለም እኮ። ዘቢባን አታውቃትም? ማነች ዘቢባ? ዘቢባ ማነች? ዘቢባ ማነች? ራስህን ችግር ውስጥ አታውቃትም ዘቢባን? ኧረ በእናትህ እኔ የማውቀው ሰው የለም። ስለምትላቸው ባሪያው ዘቢባ የምትለኝ ነገር ነው በሙሉ አላውቀውም። ችግር የለውም። አንተ ዘቢባ ከምትባል ሴት ጋር አልተገናኘህም? አልተገናኘሁም። ምናልባት ረስተሃት ከሆነ ችግር የለውም፣ አሳያለሁ። እሺ ይሄን ፎቶ አታውቁም? እቺ ልጅ አታውቃትም? እኔ አላውቃትም። እርግጠኛ ነህ? አዎ እኔ አላውቃትም። አዎ እርግጠኛ ነኝ። ስለዚህ እኔ አሁን ካንተ አንድ የተረዳሁት ነገር ምን እንደሆነ ታውቃለህ? ጸብ ነው የሚወድልህ። ጸባይ ጭራሽ ነው የማይወድልህ አይደለ? በጸባይ ሳወራ እኔ እኮ እሺ አሁን እሺ አሳየኝ አይደለ? ፎቶ ባቃት አውቃታለሁ። በምን ምክንያት ነው አሻሻ? ኧረ በእናትህ የማውቀው ነገር የለም። ስለምን አንተ ራስህን ችግር ውስጥ አትክተት። እየሰማኸኝ ነው? ተነስ። ተወኝ። እኔ ለታናሽ እህቴ ልኑርላት። እኔ ብቻ ነው ያለኋት። እውነት በል እስኪ አንተ ብቻ ነህ ያለኸው? በዚህ ሁኔታ መቼም ከዚህ ቤት አትወጣም። እየሰማኸኝ ነው አይደል? እንዴ ምን ስለሆነ ነው ማለት? እሺ ምን ስለዚህ ቤት ማትወጣው? ምን ስላደረኩኝ? አዎ ኧረ በእናትህ ለምን ኧረ በእናትህ ተወኝ። አንተ ሰው ራስህን ችግር ውስጥ አትክተት። እየሰማኸኝ ነው?
ራስን ችግር ውስጥ አትክተት። ለገልህ ሁላ ይችላል። ይኸውልህ መቼም ልከይ ሊሆን ይችላል። መንገድ ላይ እንደዚህ እንዳጋጣሚ ልላላቃት ይችላልኝ። ሰው እንደዚህ እንትን ሊል ይችላል እንጂ ልቷን ባስተውሳ ድጋሚ ባያት አላቃትም። አንድ ጊዜ ብታገኛት ነበረ ምንም ነገር አልልህም ነበር። ነገር ግን በጣም በተደጋጋሚ ነው የምታገኛት አይደል? ሊሆን ይችላል እኮ እንዳጋጣሚ። እውነት በል እስኪ ይኸውልህ ችግር ውስጥ ነው እየገባህ ያለው። ምን አይነት ችግር ትሰማኛለህ? ችግር ውስጥ ነው እየገባህ ያለው። ለምንድን ነው ስጂ አይመለከትም። ስለኔ ማንነት እየሰማኸኝ ነው? ስለኔ ማንነት አይመለከትም። እምጠይቅን ጥያቄ እያንዳንዱ ነገር በመለስ ስለኔ ማንነት ተመልክቶ ነው እዚህ ደስ ይዘኝ የመጣው። አዎ እሺ፣ ምንድነው የሚመለከት? ምንድነው? እሺ፣ ጉዳዩ ምንድነው? የመጣሁበትን ጉዳይ ለምን አታስረዳኝ? አታወራም? ምን ላውራ? ዘቢባን ታውቃታለህ? አታውቃትም? በእኔ በሰማ አላውቃትም። ምን አላት? መንገድ ላይ ተገናኝተን ሊሆን ይችላል። ፎቶዋን አሳየሁ እኮ አልኩህ እኮ። አታውቃትም? እኔ አሁን ደጋሚ ነገር ባገኝ ላላውቅ እችላለሁ። አንተ አታውቃትም? እሷን አይደል? አሁን ያላውቃትም። እሷ ለአንተ ተራ ሰው አይደለችም። ቀን በቀን ማለት በሚቻልበት ደረጃ ታገኛታለህ። ልትዋሽኝ እንዳትሞክር ጭራሽ። ይኸውልህ ያለበለዚያ ግን በእጅህ ነው የምትጠፋው። እኔ ስለማውቀው ነገር የለም ምንም እንዴ። ኧረ በእናትህ ተወኝ። ኧረ በእናትህ እኔ እንደው እግር ላይ ወድቄ እንኳን ለምን። ኧረ በእናትህ ተወኝ። እኔ ልጣበል። እኔ ታናሽ እህት አለችኝ፣ ታማሚ ነች። እሷን ብቻ ቢያንስ ላስተምበት ተወኝ። ይኸውልህ አንድ ነገር ልንገር፣ በጸባይ ልንገር። እንደ ታናሽ ወንድም አይቼህ ካለህበት ችግር በሙሉ እንዳወጣ ከፈለክ ህይወትህን ከዚህ በኋላ ማወሳሰብ ካልፈለክ ቀጥታ የምጠይቀን ጥያቄ ብቻ ትመልስልኛል። ያለበለዚያ ግን ቃል ልግባልህ አንድ ነገር፣ በዚሁ የምትቀጥል ከሆነ እህት አለኝ ነው አይደል ያልከው? እድሜ ልክህን አታያትም። እድሜ ልክህን ማለት እስክትሞት ድረስ ምንድነው? እሺ ጉዳዮች እየናፈካት ትቀራለህ። ዘይባን ታውቃታለህ? አታውቃትም? ስለ ባሪያው ጫት ቤት የምታውቀው ነገር አለ? የለም። ይህን ነገር ብቻ ነው ማወቅ የምፈልገው። የምታውቃቸው ነገሮች አሉ። ዝም በል። የምታውቃቸው ነገሮች አሉ። ልትዋሸኝ እንዳትሞክር። ይኸውልህ አንተን ድንገት ከመንገድ ላይ አንስቼ አይደለም ያመጣሁ። ስለ አንተ በጣም ብዙ መረጃ አሰባስቤ ነው ይዤ የመጣሁ እዚህ ጋር እኮ። እሺ ምን አይነት ስሳራ ምን ሳረጋ ይታይ ነው? እሺ ችግር የለም ልንገርህ። እሺ ከዘቢባ ጋር ትገናኛላችሁ። ቢበዛ 5 ደቂቃ ቆይታ ታደርጋላችሁ። ከ5 ደቂቃ ውስጥ የተወሰነች ደቂቃ ታወራላችሁ። ከዛ በኋላ እቃ ትሰጥሃለች፣ ይዘህ ትሄዳለህ። አዎ እቃ ትሰጠኛለች፣ እንዳቀበልላት ነው አልኩህ እኮ ነገርኩህ። ስለዚህ ዘይባን አላቃትም ብለህ ነበር፣ አሁን አመንክልኝ። ዘይባ ስሟን ነው፣ እኔ ላላቃትም አልችለው። ፎቶዋን አሳይቼ ጭምር እንደማታውቃት ነበር የነገርከኝ። በቃ እሺ አውቃታለሁ፣ እቃ እናደርስላት ብቻ ትጠራኛለች። በጣም ጥሩ። የምታወሩትስ ምንድን ነው? ምን እናወራለን? ለእናንተና ቦታ ላይ እዚህ ቦታ ላይ ይህን እቃ አድርስልኝ አለቀ። ከዛ የተዘለለ ነገር አኖረም። ከእሷ ጋር ካወራህ በኋላ ቀጥታ የምትሄደው ወደ አንድ ጫት ቤት ነው። ስማኝ ይኸውልህ፣ አሁንም ደግሜ እነግርሃለሁ፣ አንድ ቀን አይደለም አንተን የተከታተልኩ። እየሰማኸኝ ነው? ብዙ ጊዜ ተከታትያለሁ። ሲቀጥልም ደግሞ አካባቢያችሁ ላይ ካሉ ሰዎች ከአንድ ሰው አይደለም በጣም ከብዙ ሰው መረጃዎችን ሰብስቤያለሁ። እየሰማሁት ያለሁት ነገር ግን ተመሳሳይ ነገር ነው። እየሰማኸኝ ነው? ዘቢባን ታገኛታለህ። ከዛ በኋላ ቀጥ ብለህ እዛ ጫት ቤት ትሄዳለህ። ዘቢባን ታገኛታለህ፣ እዛ ጫት ቤት ትሄዳለህ። አንድ አይነት ነገር፣ ተመሳሳይ ነገር። እኔ በቃ ጫት ይደውላሉ፣ ዴሊቨሪ ነው የምሰራው። 1 ብር 2 ብር ለማግኘት ነው እዛ ስራ ላይ የምሰራው። ነግሬያለሁ፣ ታማሚ እህት አለች። ጫት ቤቱ እንደ ማንኛውም አይነት ጫት ቤት አይደለም። እኔ ምንም የማውቀው ነገር የለም። ብቻ ይህንን አድርስ ነው መባል መላላክ ነው ስራዬ። ስለዚህ በስሬ በቃ 1 ብር 2 ብር ለማግኘት ነው። እሷ ግን ቢያንስ የተሻለ ነገር ትሰጠኛለች። አሁን ማነው ስሟ? ዘቢባ ነው ምናምን ያልካት ጫት ነው የምትልከህ? አላቅም እቃ ውስጥ ምን እንዳለ። ብቻ ይህንን ለነዛ ቤት አድርሰልኝ ትለኛለች። እጄ ነው የማደርሰው። ከዛ ከእነሱ የተሻለ ገንዘብ ትከፍለኛለች። ከዚህ የተለየ ነገር እኔ እና እሱን የሚያገናኘን ነገር የለም። በህይወቴ እንዳንተ አይነት ደረቅ ሰው ገጥሞኝ አያውቅም። እየተመታህ ጭምር ጥጋብህ አይበርድልህም አይደል? እውነቱን እኮ ጠየቅኝ። እውነቱን የነገርኩህ ከዚህ በላይ እውነታውን ብቻ ይኸውልህ፣ ስማ አንድ ነገር ልንገርህ። ስለዛ ጫት ቤት ምንም ነገር አላቅም እንዳትለኝ፣ ስለምትሰጥህ ዕቃም ጭምር አላቅም እንዳትለኝ። ምንም አውቀው ነገር የለም እኮ አልኩህ። ስለዛ ጫት ቤት አላውቅም ብለህ እንዳትለኝ። ይኸውልህ ምክንያቱም አንተና የተወሰኑ ሰዎች ብቻ ናችሁ እዛ ቤት መግባት የምትችሉት። እየሰማኝ ነው አይደል? ሌላ ማንም ሰው አይገባም። ሲጀመር እኔ ከዚህ ሁሉ ማለት ነው ችግር ያለባችሁ ዘይባ ነች። ዘይባን ታውቃታለህ። እኔን ከምታመጣኝ እዚህ ለምን እሷን አታመጣትም? ችግር ከሷ ጋር አይመለከትም። አንተን ያመጣሁበት የራሴ የሆነ ምክንያት አለኝ። እሺ ምክንያቱ ምንድን ነው? የማውቀው ነገር ነው። አንተ ከሷ ጋር ግንኙነት ያለ ብቸኛ ሰው እኮ ግንኙነቴን እኮ ያለኝን ነገር ነገርኩ። በቃ ዕቃ ትልከኛለች፣ ዕቃ አድርስላታለሁ። ከመላላክና ከአሰሪና ከሰራተኛ ነገር ውጪ ምንም የሚያገናኘን ነገር የለም። አዎ በቃ እርግጠኛ ነኝ። አንተ እስካሁን ድረስ ከመጣህ ጀምሮ የተረዳሁት ነገር ስትመታ ብቻ ነው አዳዲስ ነገሮችን የምትወጣው። ምን አደረኩ ነው? ሌላ እንዲደርስብህ እንዳታረግ። ለምንድን ነው የምትመታኝ እንዴ? የት ታውቀኛለህ? ሲጀምር ከመንገድ ላይ አንስታ አምጥታኝ ደግሞ ልመታ ምናምን ትለኛለህ እንዴ? እየጮክ ነው እንዴ? እስካሁን እኮ በጣም እኔ በቻልኩት አቅም እኮ እያወራሁ ነው። እውነታውን ጠይቀኝ፣ እውነቱን ነገርኩ። ከማውቀው ነው። አዎ በጣም ታገስኩ። እና ባትታገስ ምልቶ ነው እሱማ ምን ሆናለሁ? በቃ እኔ ወደ አመጣኝ ቦታ መለሰኝ። እውነት ናሂድ እንዴ ሂድ ልፍቀድ ልቀቀኝ። እሺ ታባን የምትሄደው አንተ ኧረ እየሰማኝ ነው።
በእጄ ነው የምጠፋው። አርፈህ ተቀመጥ። ልዝት ምናምን ነገር እንዳሞክር አርፈህ ተቀመጥ። እውነታውን ጠየቅኝ፣ እውነቱን ነገርኩህ። ከዚህ የበለጠ ነገር ምን ፈልግ? እዛ ጋር ሰዎች ይታዩሃል አይደል? እነሱን መተው ሌላ አይነት ዱላ ይገጥማል። አስፈላጊ ከሆነ በእኔ ብቻ የማትበገር ከሆነ ማለት ነው። እየሰማኸኝ ነው አይደል? እሺ ምንድን ነው የምፈልገው? እውነታውን ጠየቅኝ። ከዚህ የበለጠ ነገር፣ ከዚህ የተለየ የምታውቀው ነገር ካለ ለምን አትነግረኝም? ማለት ስለ ዘይባ ነገርከኝ። አዎ ነገርኩህ። አመሰግናለሁ በጣም ስለነገርከኝ። ስለሱ ስለ ጫት ቤቱ ነገር። ጫት ቤቱ ምን ኖርማል ጫት ቤት እንደ ማንኛውም አይነት ጫት ቤት እንዳልሆነ አውቃለሁ። ምን እኮ የምታውቀውንሽ ለምን ጠይቀኛለህ? አንተ እያንዳንዷን ነገር ታውቃለህ፣ ምክንያቱም የእነሱ ሰው ነህ። የማውቀው ብቻ አይደለም ማወቅ የምፈልገው አንተን ያመጣው ወይንም ደግሞ እዚህ ጋር ከአንተ ጋር መጨቃጨቀው የመጨቃጨቅ ሱስ ኖሮብኝ አይደለም። ስለዛ ጫት ቤት በጣም ብዙ የምታውቀው ነገር ስላለ ነው። ቀጥል። በቃ እኔ እዛ ጫት ቤት ነገርኩህ እኮ። ከዛ የዘለለ ነገር የለም። ልጆች ይደውላሉ፣ ከዚህ የሰፈር ዱርዮች እነሱ ጋር ደስ ይባላሉ። ገብቼ ይዤ እወጣለሁኝ። እዛ ውስጥ ምን ይደረግ ምን ይከናወን አንተ ስለምትለው ነገር፣ ከዛ የዘለለ ከጫት ቤት የዘለለ ነገር ሌላ ሰዓት ለምትለው ነገር እኔ ምንም የማውቀው ነገር የለም። ምንድነው ይዘምትሄደው? ምን አውቃለሁ እኔ? በቃ አድርስ ነው የምባለው። ተደውሎ ይጠራልኛል፣ አድርስ ነው የምባለው። ያውቃሉ ስለኔ የህይወት ኑሮ ምን አይነት ህይወት ውስጥ እንዳለው። ከዛ ህይወት እንዳወጣ በቃ 5 ሳንቲም የሆነ ነገር ይሰጡኛል። በቃ 5 ብር 10 ብር በዛች ህይወቴን እንዳስተዳድር ነገርኩ። እሷ ነች አሁን ያሳየኝ ፎቶ ዘይባ የምትባለው ሴትዮ ብቻ ነች የተሻለ ነገር እንትን እንደል ብለህ ይሄን አድርስ ብለህ የተወሰነ ነገር የምትሰጠኝ። በቃ እኔ የምሰራው ታውቀው ነገር የለም አይደለ? እቃ ውስጥ ያለውን ነገር አላውቅም። በቃ ተጠቅልሎ ነው ይዳርስ ነው የምባለው። እኔ ጫት እንደሆነ አደንዛዥ ዕፅ ቢሆንስ ሌላ ነገር ቢሆንስ ምንም የምታውቀው ነገር አለ? በቃ እኔ ምንም ስራዬ ነው አድርስ ነው የምባለው። በተጠቀለለ ነገር ነው፣ በካኪ ወረቀቶች የተጠቀለለ ነገር ነው። የማውቀው ነገር የለም። ገንዘብ ለማግኘት ብቻ ከእሷ ጋር ግንኙነት ቢኖርህ ነበረ እኔ ምንም አልልም ነበር። ምንም አልልም። አስፈላጊ ከሆነ ማበረታቸውን ላሰጥ ነበር እኔ። ነገር ግን አንተ እዛ ጫት ቤት የምትገባ በጣም ከጥቂት ሰዎች መካከል አንዱ ነህ። በጣም ጥቂት ሰዎች ናቸው እዛ ጫት ቤት የሚገቡት። እየሰማኸኝ ነው? ጫት ቤት እንደሆነ ሁላ የማያውቅ ሰው አለ እዛ ሰፈር ውስጥ። ዋሸው እኮ ነገርኩህ እኮ ጫት ቤት ነው። እኔ በቃ የሚያውቁ ዋሸው ወይ? ስማኝ። ይኸውልህ እዛ አካባቢ ብዙ ጫት ቤቶች አሉ አውቃለሁ። ሰፈራችሁ ብዙ ጫት ቤቶች፣ እኔ እንኳን ከ10 በላይ ቆጥሬያለሁ። ነገር ግን ያ ጫት ቤት ተለይቶ ማንም ሰው አይገባበትም። ምንድን ነው የሚለየው? አይደል? ማንም ሰው አይገባበትም። ሰው ለመግባት ፍርሃት ነው። ይሄ እኮ አሁን ለምሳሌ 10 ምግብ ቤቶች ቢኖሩ ከ10 ምግብ ቤቶች 9 ገብቶ አንዱ ባይገባ እኮ ወንጀል እየተሰራበት ነው ማለት አይደለም ወይ? የሆነ አቀራረባችን ላይ መች ይችላል። ስማኝ አንድ ነገር ልንገርህ። ያ ጫት ቤት ማንም ሰው አይገባበትም እንጂ የሚገቡበት ሰዎች አሉ። ከነዛ መካከል ደግሞ አንዱ አንተ ነህ። አዎ ነገርኩህ። እዛ ቤት የምትገባው አንተ የትኛው ሀብትህ ነው? ያ ቤት ቪአይፒ ቢሆን አንተ ሀብት ስላለ ነው የምትገባው። እንደዛ ነው። ሰራዬ ስለሆነ ነው፣ ሰራተኛ ስለሆንኩ ነው እዛ ቤት። እሺ እዛ ቤት ስለሚገቡት ሰዎች እዛ ቤት ትገባለህ አይደል? ስለዚህ ስትገባ የምታያቸው ሰዎች ምን አይነት ሰዎች ናቸው? ክፍል አለ ሲጀመር። እኔ ሰዎቹንም አለኝ በቃ የሚያቀበለኝ አንድ ሰው አለ። ከሱ ነው ተቀብዬ የምወጣው። ከበር ላይ ነው ስትገባ በአይኔ ይቻላል እኮ ውስጥ ክፍል አለው እኮ አልኩህ። ከአሁን ቀጥሎ 3 ክፍሎች አሉ። ማን እንዳለ አላውቅም። እንደ አጋጣሚ ሽንት ቤት ሲሄዱ ነው የምታያቸው። እሱም ከዛ በኋላ ድጋሚ አላያቸውም። እኔ የሰዎቹን አንድ ቀኑ ለቀን ነው የማያቸው። ለማንም ሰጡ ከዚያ በኋላ የምትቀበለው ነው ነገርኩህ። እዛ በር ላይ ውስጥ ደግሞ የሆነ ልጅ አለ ለእኔ ዕቃ የሚያቀብለኝ። ለእሱ ሰጥቼ እወጣለሁ። የምቀበለው ዕቃ ካለ ለእሱ ተቀብዬ ነው የምወጣው። ገብተህ በትንሹ እቺ 5 ደቂቃ ከእናንተ ጋር ምን ግንኙነት እንዳላት አላውቅም። ከ5 ደቂቃ በላይ አትቆይም። አንተም ገብተህ እዛ ውስጥ ገብተህ ዕቃ ለመስጠት ብቻ ከሆነ 5 ደቂቃ አይደለም 1 ደቂቃ ከበቂ በላይ። እሺ ቆይ የምታውቀው ነገር ካለ የሰፈር ሰዎች ከነገሩ አንደኛ እኔን ለምን ማምጣት አስፈለገ? ሲቀጥል ደግሞ ለምን ከነሱ ትክክለኛ መረጃ አለ ካልክ እኔን ለምን ትጠይቀኛለህ? ባለቤቱ እኮ አንተ ነህ አይደል? የዚህ ስራ እኔ ተቀጣሪ ነኝ፣ ሰራተኛ ነኝ። ስለአንተ እኮ ነው መረጃ እየተሰጠኛለሁ። እዛ ቤት እንደምትገባ በጣም በተደጋጋሚ እንደምትገባ አይደል? እየነገርኩህ እኮ ነው። በተደጋጋሚ እገባለሁ፣ ግን የምገባበት ምክንያት ደግሞ ለስራ ነው። በቃ 5-10 ለማግኘት ነው እዛ ቤት ውስጥ የምገባው። ከዚህ የዘለለ ነገር ምንም ነገር የለም እኮ ነው እያልኩ ያለሁት። ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። እየጠበቅከኝ ነው አይደል? እንዳምንህ ነው የምትጠብቀው እንዴ? እና እሺ እውነቱን ነገርክኝ። እውነቱን ነገር ካላመንክኝ እኮ የራስህ ችግር ነው እንጂ እኔ ምንም ማድረግ የምችለው ነገር የለም። እውነቱን ብትነግረኝ አምናለሁ። ይኸውልህ ስማኝ፣ አንተ ላይ ካሉ መረጃዎች ጋር ተቃራኒ ነገር ነው እያወራህ ያለው። በጣም ተቃራኒ። እሺ ያም እነዛም ሰዎች ነው የነገሩ፣ እኔም ሰው ነኝ የነገርኩህ። የእነሱን አምነህ የኔን የማታምንበት ምክንያት ምንድን ነው? ከማስረጃ ጋር ነው እኔ የማምነው። ትሰማኛለህ? እነሱ ያሉኝን ነገር ብቻ ተከትዬ እንደ በግ ስነዳ አልመጣሁኝ። አንተ ላይ ብዙ መረጃዎችን አሰባስቤያለሁ። ብዙ መረጃዎችም ማለት ነው። አንተ የምታወራው ሌላ ነው፣ መረጃዎቹ የሚናገሩት ሌላ ነው። እሺ አሁን ስከታተል ነበር ብዙ ጊዜ አልከኝ። እሺ ከተከታተልከኝ ምን ያየው ነገር ወይ ደግሞ ወደ ወንጀልነት ወይ ደግሞ ወደ መጥፎ ነገር አንድ ብቸኛ ያልነገርከኝ ነገር ምንድነው ታውቃለህ? እሺ እዛ ጫት ቤት ማን እንደሚገኝ ሲቀጥል ደግሞ ምን እንደሚሰራ ምንድነው? እቃው ማጨስ ውጪ ሌላ ምን ይደረጋል? ጫት ቤት ውስጥ ምንድነው የሚደረገው? እቃው ምንድነው? እቃውን ነገርኩህ። በካኪ ወረቀት የተጠቀለለ ነገር ነው። ምንም የማውቀው ነገር የለም። አድርስ ነው የምባለው። እርግጠኛ ነህ? እርግጠኛ ነኝ። ከዚህ የዘለለ ነገር የለም። እውነቱን ነገርኩህ። እኔ አሁን በቃ ተልቀቀኝ፣ ተነስቼ ነው የምወጣው።
በቃ ነገርኩ የምፈልገው መረጃ ነገርኩ ያልኩ ፈቀድኩልህ እንዴ እኔ ስራ አለብኝ አሁን ከዚህ በኋላ አንድ ሰዓት ባረፍኩበት እኔ ካልፈቀድኩልህ ወዴትም አትሄድም ሰማኛል ወዴትም አትሄድም በአንተ ምክንያት ስራ የለጣም እጣው ጉዳይ አይደለም ሰማኛል ጉዳይ አይደለም ናታንስ እያንዳንዱን ነገር ብትነግረኝ የሚሻል ያልበለዚያ ግን ራስን ችግር ነው ነገርኩ ለምንድን ነው እሺ ማታም ከመጀመሪያው እስከ መጨረሻው ድረስ እያንዳንዱን ነገር ንገረኝ ይኸውልህ ስማኝ ያለበለዚያ ህይወት ይወሳሰባል እስከ መጨረሻው ከዚህ አትወጣም መቼም ነው የማትወጣው እሺ ነገርኩ እኮ አንተ ይሄ ማመን ያለ ማመን ችግር እኮ ነው ከመጀመሪያው ጀምረህ ልንገርህ እኔ የማውቃት በቃ ባርች የምትባል ሴት አለች የጫት ቤቱ ባለቤት እሷን ነው ማግኘት ሰዎች የሚያስተዋውቁኝ እሷን ነው ከዛ እሷ ጋር የሚሄደው በቃ ጫት እንደዚህ እንትን ተላለ ሰዎች ይደውላሉ ወስደህ ታደርስላቸዋለህ የተስማማ ነው እና ታውቃለች እናትና አባታችን በመኪና አደጋ እንደሞቱ ስለዚህ ታናሽ እህቴ ተማሪ ነች እሷን ለማስተማር ስል በቃ ግዴታ መስራት ስለነበረብኝ እሺ ብዬ ተስማማሁ ከዛ ማድረስላችሁ ሰዎች 20 ብር 10 ብር ነው የሚሰጡኝ ከነሱ ነው እየተቀበልኩ ህይወታችንን የምናስተዳድረው ከእህቴ ጋር በቃ ባረች ነች ከዛ በኋላ ከዘይባ ጋር ያገናኘች ከዛ ለምንድን ነው ከሷ ጋር የምገናኘው እኔ አሁን ያለሁበት ስራ ተመችቶኛል ምናምን ስላት ይሻለ ገንዘብ ትከፍልሃለች አለች በቃ እኔ ምን ለባ እኔ እህቴና ህይወታችንን ለማስተዳደር ስል ብቻ ነው እዚህ ስራ ውስጥ የገባሁት እዛ ቤት ውስጥ ምን እንደሚደረግ ዘይባ ማን እንደሆነች ስራቸው ምን እንደሆነ የማውቀው ነገር የለም እኔ እውነቴን እየነገርኩ ያለሁት ከመጀመሪያም ጀምሮ አላምንም እያልክኝ አንተ ነህ የሰዎች ወደ ምን እኔ በቃ እዛ ቤት ስገባ ትልቅ ወንጀል እየተሰራ ነው ብዙ ሰዎች የሚሉኝ ከሰፈር ሰው ተገለናል እኔ እሺ እኔ እንኳን ብገለል በስሬ ነው ላሉ ታናሽ እህቴን እንኳን አግልሏታል ጓደኞች ከሰፈር እኩዮቿ ጋር እንኳን እንዳትጮት የሰፈር ሰው ማለት ነው በቃ የሚሰራው ስራ እዛ ወንጀል ነው እየተባለ ምን እየተባለ እህቴን እንኳን አግልሏታል እንኳን አይደለም ሰፈር ትምህርት ቤት እንኳን በስነ ስርዓት እንዳትማር ማለት ነው ስለዚህ እኔ በቃ ዘይባንን ማግኘት እኔ ስሬን ለመስራት ብቻ ነው የዕለት ጉርሳችንን ለማግኘት እቃ ትሰጠኛለች ዘይባን እንደውም አንድ ቀን ሁላ ማረሰው ቀን አለ ይሄ እቃ ተጠቅልሎ ሰው በቃ አንዳንዴ የሆነ በጣም ይከብዳል የሆነ ስስም ነገር ይሆንብኛል ምናምን ሁሌ አንድ አይነት ተቀየ መሰለኝ ልቀበላ ሲሄድ እና በቃ በጣም ተቀራርበናል በምን ጠየቅኳትኝ እኔ የምልሽ ዘይባ ይሄ ነገር ምንድነው ምናምን ስላት ሁላ መታኝ በቃ እኔ ምን ልበል ሰው ይሄን የለም በቃ ከሰውነት ተራ በሚወጣ አይነት መልኩ ነው እንደ ቆሻሻ አባራኝ እንትን ያለችው ከዛ በኋላ እኔ እንዳቃ አይፈለግም አሁን ስለዛ አቃ ብቻ ግን እኔ ተላላኪነት ስራዬ እንደሆነ ነግራኝ ነው የማደርሰው እንኳን አይደለም እሱ አድርሼላቸው መውጣቸው ሰዎች ራሱ እኔ እንደሰው አይቆጥሩኝም ግን በቃ ግዴታ ነው ለዕለት ጉርሳችን ስል ደግሞ መስራት ስላለብኝ የተሻለ ነገር እስከምሰራ ብዬ ማለት ነው እኔ ለዚህ ነው ከመጀመሪያ ጀምሮ ከገባው ጀምሮ እየነገርኩ ያለሁት ነው ከመጀመሪያ ጀምሮ ብትነግረኝ ነበር ይሄ ሁሉ ነገር ባልደረሰብህ ነበር ከመጀመሪያው ጀምሮ ገና ሳገኝ ለማምለጥ እየሞከርክ ነበር አይደል አዎ እሱማ እኮ ነገርኩ አንድ ነገር ልተባበር ይችላል ይኸውልህ ለእህትህ ከሆነ ይሄን ነገር እያደረክ ያለኸው እህትህን ከዚህ በኋላ እኛ የሚያስፈልገውን ነገር በሙሉ እናደርግላታለን ነገር ግን አንተ ስትተባበሪ ብቻ አንድ ነገር ልንገር ከዚህ ወዴትም አትሄድም እህትህ ከዚህ በኋላ የኛ ኃላፊነት ነች እሷ ምንም ማታቀል ነች ስለዚህ እናንተ እኔ ታውቄ ነው እኔ ኃላፊነት እህቴ ለእናንተ ኃላፊነት የምሰጠው የታውቃቸዋለሁ እኔ እያስፈቀድኩ አይደለም ከዚህ ነገር ጋር ያለህን ግንኙነት እስከማውቅ ድረስ እህትህ መጎዳት ስለሌለባት ብቻ ከኛ ጋር ትሆናለች ከዚህ ነገር ጋር አንተ ንጹህ ከሆንክ ምንም የምታውቀው ነገር ከሌለ ለአንተ የተሻለ ነገር አመቻችተን እንለቃለን ነገር ግን እዚህ ጉዳይ ላይ ካለህበት የሆነ ስራ ላይ ከተሳተፍክ ካገኘኸው ግን እድሜ ልክን ከእስር ቤት አውጥቶ ይህን ነገር ቃል እገባልሃለሁ ስለዚህ እዛ ጫት ቤት ስላለው ነገር እዛ ጫት ቤት ኖርማል ሰው አይገባም በጣም ብዙ ጊዜ ይቻላል ኖርማል ሰዎች እኔ በጣም ብዙ ሰዎችንም ጠየቅኩ እዛ አካባቢ በጣም ብዙ ጫት ቤቶች አሉ አይደል ጠየቅኩ የተለያዩ ጫት ቤቶች እየሄድኩኝ ሰዎችን ጠየቅኩኝ ኧረ ባረች ጫት ቤት መቼም መግባት አንችልም እኛ ለምን አቅም በቃ ደህና ነገር ያላችሁ ሰዎች ናቸው የሚገቡት እሱ ደህና ነገር እኔ በስትክክል አሁን እንደነገርኩ አቀብዬ ነው የምወጣው ግን ዝም ብዬ ስረዳ በቃ ውድ ብር ራሱን ያልቀበለም አሁን ይጂ አድርስ በባልበት ቦታ ነው ያልቀበለም እነሱ በሚላላኩት ነው የሚላላኩት ገንዘብ ራሱ እኔ እንደ ገንዘብም አልቀበልም የኔን ብቻ ነው 10 ብር 20 ብር ቢሰጡኝ ተቀብዬ የምመጣው እዛ ቤት የሚገቡት እንደነገርኩ በቃ ለጥጣብታሞች ናቸው መኪናቸው ገራሚ ነው የሚኖሩት እንትን በቃ ቢያንስ እንዲሁ ሰውነታቸውን አይተህ ሀብታም እንደሆኑ ትረዳለህ ያለ ምን ሆነ ምናልባት የሚጠቃቀሙት እቃ ወይም ደግሞ ይሄ ጫቱም የተሻለ ቦታ ስለሚመጣ ማውቀው ነገር የለም ብቻ ነው አድርስ የምባለው ስራዬን ነገርኩ አድርስ እባላለሁኝ አድርሳለሁኝ ለሷ ተቀብዬ እወጣለሁኝ ደግሞ ለአድርስ ከተባልኩኝ ከነሱም ተቀብዬ ደግሞ ማድረስ ካለብኝ በቃ ስራዬ መላላክና መላላክ ብቻ ነው ጫት ቤት ውስጥ ምን ይደረግ ነገርኩ ስገባ እንኳን ውስጥ ትገባለህ ብለኛል አዎ እገባለሁ ግን ከገባው በኋላ 3 ክፍሎች አሉ 3 ክፍሎች ውስጥ አሁን ምን እንደሚደረግ አላውቅም ከበር ላይ ነው ለማቀበል ያለብኝ ሰው አቀበል ተብዬ የምወጣው ከዛ በቃ ለሷ ነው የምሰጣት ባርች ነች እንደነገርኩ ባርችን ራሱ እንደማይጋርም በስነ ስርዓት ራሱ ፊቷን አለቀም አንዳንዴ በማክስ ነው ተሸፋፈና ትመጣለች ልክ እንደናንተ ፊቷን በቃ በስነ ስርዓት እንኳን አለየው
ባረችን ራሱ ማለት ነው። ግን እሷ ነች በቃ አስጠራታኝ መጀመሪያ እንደዚህ ህይወታችሁን ለመምራት ከኔ ጋር ብትሰራስ ብላ አስጠራችን በሰው ስራውን ጀመርኩኝ። ከዛ በኋላ ነው በቃ ለእሷ ቀብያ ትወጣለህ፣ ይሄንን ደግሞ ለእናንተና ቦታ እንደዚህ ቦታ ድረስ ብላ ትሰጠኛለች። ያንን ደግሞ አድርሼ እወጣለሁኝ። በጣም ጥሩ። ሁልጊዜ ትኖራለች እዛ ጫት ቤት ባርዬ? አዎ ሁልጊዜ ትኖራለች። በቃ እኔ በምሄድበት ሰዓት ትኖራለች። በጣም ጥሩ። እሺ አንድ ነገር የምነግርህ ነገር በማንኛውም ሰዓት የምታውቀው ነገር ካለ በራስ ማንም ሳይገፋፋ እንድትነግረኝ ነው የምመክርህ። ምክንያቱም አንተ ራስን የተሻለ ቦታ ላይ ማግኘት ከፈለግ ከኔን ትተባበረኛለህ። በቃ ነገርኩ። የማውቀው ነገር ነው። ከዚህ የተለየ ነገር ምንም የማውቀው ነገር የለም። በጣም ጥሩ። ስለዚህ ከዚህ በኋላ አንተ ላይ ያለንን መረጃ እስከምናሰባስብ ንጹህ ሰው መሆንን እስከማረጋግጥ ድረስ ከኔ ጋር ነው የምትቆየው እዚህ መጋዘን ውስጥ። ቀደም እኮ ነው አንተ ከመምጣት በፊት እኮ ነው ደውለውልኝ ነበር። እሺ አሁን በቆይባቸው ምንድን ነው የሚሆነው? ችግር የለውም። ከዚህ በኋላ ያንን ስራ አትሰራም። ስማ እንደዚህ አይነት ስራ ውስጥ ድጋሚ አትሳተፍም። ይህን ነገር እነግርሃለሁ። ምናልባት ንጹህ ሰው ከሆንክ እንኳን ከዚህ ከወጣህ የተሻለ ነገር ስለመስራት ታስባለህ እንጂ እንደዚህ አይነት ስራዎች ውስጥ እንደማትገኝ ቃል እገባላለሁ። መቼም ማለት ነው። ለእህትህ ምንም ነገር እንዳታስብ። እህትህ ከኛ ጋር ነው የምትቆየው። ስለዚህ አሁን ቀጥታ ወደ መጋዘን እንሄዳለን። ተነስ። ተነስ። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ መጥቻለሁኝ። እንግዲህ ከታሪኩ ጋር ያደረግነውን ቆይታ ሁላችሁም እንደተመለከታችሁ ተስፋ አድርጋለሁ። ውድ ቤተሰቦች እንግዲህ እንደነገረኝ ከሆነ ታሪኩ ከዘይባ ዕቃ ይቀበላል። ከዛ በኋላ ባርች ለምትባል ሴት ዕቃውን ይሰጣል። ባርች ማለት እንግዲህ የባሪያው ጫት ቤት ባለቤት እንደሆነ ጭምር እየነገረኝ ነበር። እንግዲህ ውድ ቤተሰቦች ነገሮች አሁን ላይ የሆነ እየተወሳሰቡብኝ ያሉት እንግዲህ ለምንድን ነው ይሄ ዕቃ ምንድን ነው ጀስት ታሪኩ ጭምር እንደማያውቅ ነው እየነገረኝ ያለው። ስለዚህ አካባቢው ላይ ያሉ ሰዎችን በሙሉ ደግሞ እያጣራ ነበር። ወደ ቤተሰቦች እንግዲህ በምናጣራበት ሰዓት እዛ ጫት ቤት ላይ ኖርማል ሰዎች እንደማይገቡ ነው የተነገረኝ። እንግዲህ በጣም ብዙ ጫት ቤቶች ያሉበት አካባቢ ነው። እውነቱን ለመናገር እንደዚህ አሁን የሰፈሩን ቦታ ለእናንተ መጥቀስ አልፈልግም። ካለው ሁኔታ አንጻር ነገሮች ምናልባት ማሻሽ ይሆናል፣ መረጃዎች ማሻሽ ይሆናል ብዬ ስለማስብ ነው። ወደ ቤተሰቦች እንግዲህ እናንተ እንደምትከታተሉት የኛም ጠላቶች የኛን ፕሮግራሞች እንደማይከታተሉት ምንም አይነት ዋስትና የለንም። ውድ ቤተሰቦች ስለዚህ አንዳንድ ነገሮችን በድብቅ የምናልፋቸው ይሆናሉ። ቤተሰቦች ይህንንም ነገር ለእናንተ መናገር አልፈልግም። እውነቱን ለመናገር መጨረሻ ላይ ግን ሁሉንም ነገር ግልጽ አድርጌ ለእናንተ እንደምናገር ቃል እገባላችኋለሁ። ውድ ቤተሰቦች እንግዲህ አካባቢው ላይ አንዳንድ ነገሮችን በምናጣራበት ሰዓት ላይ እዛ ቤት ላይ ማለትም ደግሞ ባሪያው ጫት ቤት የሚባለው ቤት ላይ ኖርማል ሰዎች አይገቡም። እንደነገርኳችሁ ብዙ ሰዎች አሉ፣ ብዙ ጫት ቤቶች አሉ እዛ አካባቢ እና ኖርማል ሰዎች እዛ ቦታ ላይ አይገቡም። ጭራሽ ሊገቡም በሚሄዱበት ሰዓት ላይ ውሻ አድርገው ነው የሚያባሯቸው። እንግዲህ እዛ ቦታ ላይ የሚገቡ አሪፍ መኪና የሚይዙ እንዲሁም ደግሞ ተለቅ ያሉ ሰዎች እንደሆኑ መረጃዎች ደርሰውናል። እንግዲህ ቤተሰቦች ታሪኩም እንደነገረን ከሆነ ኖርማል ሰዎች አይገቡም እዛ ቤት ላይ እያለ ነበር። እንግዲህ ለምንድን ነው እዛ ቤት ላይ ምን የተለየ ነገር ስላለ ነው ሰዎች ኖርማል ሰዎች እንዲገቡ ያልሆነው? ሲቀጥል ደግሞ 3 ክፍሎች እንዳሉም እየነገረኝ ነበር። እንግዲህ እነዛ 3 ክፍሎች ውስጥ ምንድን ነው የሚካሄደው የሚለውን ነገር ምንም የማውቀው ነገር የለም። ነገር ግን ውድ ቤተሰቦች እኛ ተመካክረን እንደ ክሩ አንድ ነገር ለማድረግ ወስነናል። አሁን ቀጥታ ወደዛ ጫት ቤት ለመሄድ ሲቀጥል ደግሞ ባርች የምትባለውን ሴትዮ አንቄ ይዣት ለመምጣት ሙሉ ዝግጅታችንን ጨርሰናል። ውድ ቤተሰቦች አሁን ቀጥታ ወደዛ እንሄዳለን። እንግዲህ እንደተለመደው የኔ የሥራ ባልደረቦች ቀድመው እዛ ቦታ ላይ ተገኝተው አንዳንድ ነገሮችን ክሊር ለማድረግ እየሞከሩ ነው። እንግዲህ ምንም አይነት ግርግር እንዳይፈጠር፣ አምባጓሮ እንዳይፈጠር የቻለውን ያክል በመጣር ላይ እንገኛለን። ውድ ቤተሰቦች እንግዲህ እኔም የሥራ ባልደረቦች ቀድመው እዛ ቦታ ላይ ተገኝተዋል። ከነሱ አረንጓዴው መብራት ሳገኝ እኔም ቀጥታ ሄጄ ቦታው ላይ ተገኝቼ እቺን ባርች የተባለችውን ሴትዮ ይዣት እዚህ ቀጥታ የምመጣ ይሆናል። እሷ የምትነግረን ነገሮች ይኖራሉ በእርግጠኝነት። እንግዲህ ውድ ቤተሰቦች ቀጥታ አሁን ወደ ቦታው የምሄድ ይሆናል። እንግዲህ እያንዳንዱ ነገር እየተከታተልኩኝ ወደ እናንተ ማቅረቢያን እቀጥላለሁ። ውድ ቤተሰቦች አብራችሁን ቆዩ። ለቀቀኝ። አንተ እንዴት ነው የሚያደርገው? እንዴት ነው የምትቀበለው? አንተ ማምነህ ነው? አንተ ራሱ ምን ተማምነህ ነው? አንተ ራሱ ምን ተማምነህ ነው? ለቀቀኝ ነው ማለት ምን ተማምነህ ነው? ንገረኝ ምን ተማምነህ? ለቀቀኝ ነው ጭራሽ ምን ተማምነህ ነው? ንገረኝ ምን ተማምነህ ነው? ንገረኝ። ተነሳ። ምን ታመጣለህ? ና ተነሳ እስኪ። ተነስ። ምንድን ነው የምታመጣው? ሰማኛል። አፋት ትቀመጥ ነው የሚሻል። እንደዚህ መሆኑ አያዋጣም። እየሰማኝ ነው አይደል? ራስህን ችግር ውስጥ አትክተት። እየሰማኝ ነው አይደል? ትገባለህ። ከዛ በኋላ ብዙ የምንኖረው ነገር አለኝ። ይቀጥል ትገባለህ። ይበልጃል። እየሰማኝ ነው አይደል? ሂድ ግባ። አንተ ማየት ጥጋብ ነው።
ምን ተማምነህ ነው እንደዚህ የሚያደርገው? ንገረኝ። ምንድን ነው የተማመንኩት እንደዚህ? ምንድን ነው የተማመንኩት እንደዚህ? ንገረኝ። እንዴት ነው እንደዚህ የሚያደርገው? ማን ነው ብለህ የምታስበው? ማን ነው ብለህ የምታስበው? ስማ እዛ አንተ ጉራ እንደምናፈባቸው አይነት ሰዎች ነው የምመስል? ንገረኝ። እንደዛ ነው የምመስል? ይኸውልህ ሰማኛለህ? አርፈህ ተቀመጥ። ምን መሰለህ? ወዲህ ነው ማለት ነው። ልቀቀኝ። አይመለከትህም ማለት ነው። አይመለከትህም አልኩህ አይደል? እንዴት ነው የሚያደርገው? እንዴት ነው የሚያደርገው? ነገር እንዴት ነው የሚያደርገው? እንዴት ነው የሚያደርገው? አንተ ስማ፣ እኔ ማን እንደሆንኩ ታውቃለህ? ማንም ሰማኛለህ? ማንም ሰማኛለህ? ማንም ብትሆን አንተ ጉዳይ አይደለም። እሺ ጉዳይ አይደለም። አንተ በህይወት ከዚህ ከተረፍኩ ማለት ነው። ተነሳ እስኪ በእንት ተነሳ። እንደዚህ ነው ጥጋብ። ሰማኛለህ? ማን እንደሆንኩ ስለማታውቅ ማን ብለህ የምታስበው? ማን ብለህ የምታስበው? አላወከኝም ማለት ነው። እሺ አላወከኝም ማለት ነው። እሺ ማለት ያሳውቀኛል። እዚህ ሰፈር ውስጥም የትም እዛም የምሰራበት ቦታ እንዴት እንደምፈራ ስለማታውቅ ነው። እሺ ያንተ ጀሪዎች ሊፈሩ ይችላሉ። ሰማኛለህ? ልታመልጠኛቸው እኔ አንተን አይደለም ልፈራ፣ ለአንተ ትንሽ ክብር የለኝም። እየሰማኸኝ ነው? ለአንተ ትንሽ ክብር የለኝም። በክብር ለወራ ነበር። እኔ ደግሞ እቺን ቅንጣን ታክል አልፈራህም። እሺ ማን ስለሆንክ ስለማስ አርፈህ ተቀመጥ፣ አርፈህ ተቀመጥ። ወደዚህ መተህ እንደዘተብኝ አልፈቅድልህም። እየሰማኸኝ ነው? ሰማኛል? እንደዘተብኝ አልፈቅድልህም። እያንዳንዱ የምታሳርፋቸው እኔ ላይ ማለት እጥፍ አድርጌ ነው ማስከተል። ኧረ እባክህ እጠብቅሃለሁ። እሺ እጠብቅሃለሁ። በጣም በጉጉት ነው የምጠብቅህ። በጉጉት እጠብቅሃለሁ። ዝቄ ነው የምገርፍህ ትለኝ። ተቀጥር፣ ችግር የለውም። በጣም እጠብቅሃለሁ። በጉጉት ነው የምጠብቅህ። እየሰማኸኝ ነው? እኔ ላይ ያሳረፍከው እዛ ውጭ የመታኸኝን እጥፍ 3-4 እጥፍ አድርጌ ነው የምቀበል። እውነት ዘቃቀኛ አትምታኝ። እመታሃለሁ። ሰማኛለህ? እቀጠቅጥሃለሁ ገና። እየሰማኸኝ ነው? እኔ ብቻ አይደለሁም እዚህ ጋር እያያቸው ነው አይደል? ተዋቸው እነሱን። እሺ በጣም ጥሩ። ከዚህ እወጣለሁ። የሚያስወጣኝ ሰው ደግሞ ብዙ አለ። ካሜራማን አንዴ ካሜራን ታጠፋልኛለህ? ካንተ ጋር ብዙ መወራቸው ነገሮች አሉ። እየሰማኸኝ ነው? በጣም ብዙ መወራቸው ነው። ካሜራማን ካሜራን አጥፋልኝ። ካሜራን አጥፋልኝ። ናንተ እንዴት ነው የሚያደርግ? እንዴት ነው የሚያደርግ? ምንድነው ይኸውልህ እኔን በቃኝ። ይኸውልህ ሰው ምንድነው እንዴ? ኧረ በቃኝ። እሺ በቃኝ፣ በቃ እናገራለሁ። እሺ እናገራለሁ። በቃ አልኳቸዋል። ካሜራን አብራልኝ። አታክል ካሜራ እንዴ! ምንድነው ይኸውልህ ሰው ለኔ ምን እሺ ነው? ይኸውልህ እንቀጥላለን። ግን ምን አትለኝ? ለ10 ለ20 ነው እንዴ የምትደበደኝ? እዚህ ምንም ነው የማታመጣው። ምንም ሲጀመር ከዚህ ራሱ አትወጣ። ከዚህ አትወጣ መቼም ማለት ነው። ይኸውልህ እስካሁን አሁን የመጡት በጣም ትንሽ ናቸው። እሺ ገና መጋዘን አስገብቼ ጥጋብ እስከሚበርድ ድረስ ትቀጠቀጣለህ። አርፈህ ትቀመጣለህ። ሲጀመር ማነህ አንተ? እንዴት ነው እዛ ቦታ ላይ የተገኘው? ንገረኝ። ምንድነው ማነህ ማለት? ንገረኝ። እንዴት ሳታውቀኝ ነው እንደዚህ ያመጣኝ? ኖ ይኸውልህ የዛ ቤት ተቆጣጣሪ እንደሆንክ አውቃለሁ። እና ማናጀር ነኝ። አሁን የባህርች ጫት ቤት ተቆጣጣሪ ነህ። ባህርች ነች። አንተን ፍለጋ አይደለም የመጡት። ሲጀመር የት ነች? እኔ አላውቅም የት እንዳለች። ምን ማለት ነው? እንደምን ማለት ነው ማለት? ይኸውልህ አሁንም ቢሆን ዱላ በጣም በቂ ጉልበት አለ። የምን ዱላ ነው? በቃ ደበደባችሁኝ። በጣም በቂ ጉልበት አለኝ አሁንም አንተን ለመቀጥቀጥ። እየሰማኸኝ ነው? ስለዚህ እየነገርኩህ ነው። ኦኬ ባህርች የት እንዳለች አላውቅም። የዛ ቤት ማናጀር በቃ ስራዬን እሰራለሁ፣ እወጣለሁ፣ እገባለሁ። እሷ አትመጣም አይደል? ጭራሽም አትመጣም። አሁን እኔ በሩን የምከፍተው የምቆጣጠረው ውስጥ ምን ነው። እርግጠኛ ነው በዚህ ነገር? ውድ ቤተሰቦች ለእናንተ መናገር የምፈልገው ነገር እንደነገርኳችሁ ከዚህ ቀደም የነበረው ቪዲዮ ላይ ባርች ጋር ቀጥታ ሄደን ባርችን ይዣት ልመጣ ነበር እዚህ ያሰብኩት። ነገር ግን ቦታው ላይ ስገኝ ይህንን ሰው ነው ያገኘሁት። ይሄ ሰው ማለት ሳሚ ይባላል። ውድ ቤተሰቦች የቤቱ ተቆጣጣሪ ነው። ስለሱ በቂ የሆነ መረጃ አለኝ። እውነቱን ለመናገር የዛ ቤት ተቆጣጣሪ ዝም በል ይኸውልህ ራስን ችግር ውስጥ አትክተት። እየሰማኸኝ ነው? ዝም በል። አዎ ልዘርፍ ነው። ምን ታመጣለህ? የሚዘረፍ ደህና ነገር ያለህ አትመስልም። ደህና ነገር ያለህ አታስመስል። ትሰማኛለህ? አንተ ነህ ወንበዴ። ዝም በል። ይኸውልህ ያንን ተራ ቤት ተቆጣጠርክና እኔ ትራንስፈር ምናምን እዛ የማንቀሳቀሰው እኔ ነኝ። እውነት እና በራለው ብላችሁ ነው እንደዚህ እንትን የምትሉት? ችግር የለ። እያንዳንዳችሁን ሰው አስቀጥሬ ማለት አስደበድባቸዋለሁ። ከፈለግ ደግሞ አስገድልሃለሁ። እውነት ውድ ቤተሰቦች ከዚህ ንግግሩ የምንረዳው እሱ ሰው ማስቀጥቀጥና ሰው ማስገደል በጣም ተራ ነገር እንደሆነለት ብቻ ነው። እሱ እንደዚህ አለና እኛ ጭራሽ ነው የማንሸበረው። ጭራሽ ካሜራ ደቀና ስለወራ መንፈራችሁ መስራችሁ እደበደባለሁ። የሆነ ነገር ታደርገኛለህ፣ ግን አመትም ቀንም ሊፈጅ ይችላል። እበቀላችኋለሁ እዚህ ጋር ሁላችሁንም። እርግጠኛ በምን እርግጠኛ ትሆናለህ ከዚህ ስለመውጣት?
የራሴ ምላሽ ስላሉኝ የራሴ ከዚህ እኛ ጋር እዚህም ሆነ ውጭም ብሬን ከፍዬ ምን ማድረግ ስለምችል ስለዚህ እንደዚህ ያደርጋለሁ። እኔ ነኝ አንተን መጠብቅ እኔን ትገዛኝ እንደሆነ እስኪ እናያለን። በብሬ ምንም ማድረግ ይችላል። እኔንም ትገዛኛለህ? ንገረኝ እስኪ እኔንም ትገዛኛለህ? እንደዛ ነው። በጣም ለአንተ መጥፎ መረጃ ነው የምነግርህ ማለት ነው። ከኔ ውጪ አንተ ማንም ሊያገኝ አይችልም ከዚህ በኋላ እየሰማኝ ነው። እኔ ስፈልግ ብቻ ነው አንተን ሰው የሚያገኝ። ማንም ሰው ያገኘኛል እዚህ መጥቶ እርግጠኛ ነኝ ብዙ ሰው ይፈልገኛል። በጣም ጥሩ። ስለዚህ ካንተ ጋር የሚያላፋኝ የሚያደባደበኝ ምንም ጉዳይ የለም። ስለዚህ ማን መጥቶ አንተ እንደሚያድን በደንብ ያሉኝ በጣም እልህ ውስጥ ነው የከተትከኝ። ትሰማኛለህ? በጣም ማለት ነው። ማንም ቢሆን አንተ መጥቶ እንደማያገኝህ ቃል ልገባለሁ። ለእኔ የሚሰሩ ሰዎች እዚህ ይመጣሉ። እርግጠኛ ነህ? እርግጠኛ። በጣም በራስህ ሰዎች በጣም ትታመናለህ። ከአንተ ጋር ሌላ ነገር ለወራ አይደለም የሚመጡት። እየሰማኝ ነው። ሌላ እንደዚህ ስትዝትብኝ መብቴ ነው። መብት አለኝ። ለቀኩ በቃ እንዴ ይኸውልህ መብት አለኝ። የማውራት መብት አለኝ። አንተ የምትናገረው እኔ መልሼ መናገር እችላለሁ። ማን እንደሆንኩ ደግሞ አላወቅም። እዚህ ግዛት ሊሆን ይችላል፣ እዚህ ሰፈር ሊሆን ይችላል። ግን ከወጣ በኋላ ደግሞ የኔ ሰፈር ነው፣ የኔ ግዛት ነው እንዳለ። ከዚህ ሰፈር ውጭ ያሉት እኔ የሚመራቸው ሰዎች ናቸው። እዚህ የፈለግከው ልታደርገኝ ይችላል፣ ግን እጥፍ 2-3 እጥፍ ነው የምበቀል። ራስህ ልክ እንደ ትልቅ ማፊያ ቡድን መሪ አድርገህ ማፊያ ነኝ አላወቅም። ብዙ ማንቀሳቀሰው ህዝብ አለ። አንተ ላይ እየታየኝ ያለው ነገር ይሄ በልጅነታችን ስንጫወት እኔ ነኝ የሰፈሩ ካቦ እያሉ እንደሚያወሩት ህፃናት ነው እየሆንክብኝ ያለው። ትሰማኛለህ? እንኳን ለፈራቀው ሰፈሩ ከዚህ ሰፈር ውጭ ሄደህ ስለኔ መጠየቅ ትችላለህ። ለስሙ ትልቅ ሰው ነህ፣ ነገር ግን ወሬ አስተሳሰብህ የህፃን ልጅ ነው። በጣም የህፃን ልጅ። ትሰማኛለህ? ከአንተ ጋር ጨቃጨቃ አይደለም የሚወጣው። ሌላ ትርፎሬ እንዳታወራ የምጠይቅን ጥያቄ ብቻ የመለስ ግዴታ ነው ያለብህ። እየሰማኝ ነው? ምን ልታደርግ ነው እዛ ቦታ ላይ የተገኘው? መሪ የቤቱ ማናጀር ነህ። ቀጥላለሁ፣ ችግር የለውም። የቤቱ ማናጀር ነህ አንተ። ይህንም በደንብ አውቃለሁ። የቤቱ ባለቤት የት ነች ያለችው? ባርች ናት። ባርቻ አትመጣም። አንዳንዴ ነው ሙሉ ኃላፊነት ለእኔ የሰጠችኝ። ቁልፉ እኔ ጋ ነው ያለው። ሁሉንም ነገር ማንቀሳቀሰው እኔ ነኝ። አንዳንዴ ነው የምትመጣው? እርግጠኛ ነህ? እሺ፣ ስለ ታሪኩ ምን የምታውቀው ነገር አለ? የምን ታሪክ ነው? እየቀለድክ ነው እንዴ? የምን ታሪክ ነው? ታሪኩ የሚባል ልጅ አታውቅም? ስለ ታሪክ አይደለም እያወሩ ያሉት። አታውቅም? እርግጠኛ ነህ? ታሪኩ ማለት እናንተ ቤት ቀን በቀን ማለት ይቻላል የሆነ ዕቃ ይዞላችሁ ይመጣ ልጅ፣ በጣም ምስኪን ልጅ የሆነ ልጅ አለ፣ ጫት ምናምን የሚያመላልስ። በጣም ጥሩ። እሱን ካወቅ እሱ ይዞት ስለሚመጣው ዕቃ እንድትነግረኝ ይፈልጋል። ጫት ነው፣ ጫት ይዞ ይወጣል፣ ይገባል። በቃ አንዳንዴ ደግሞ ፖስታ የሆነ ለሰው የሚሰጥ ካለ ያደርሳል። ምንድን ነው ያውቃ? እኔ እንጃ ምንም አውቃለሁ። ይኸውልህ ራስህን ችግር ውስጥ አትክተት። ሰውዬ ችግር ውስጥ ራስህን ችግር ውስጥ አትክተት። ነገር የለም በቃ ማኔጅ ማድረግ ነው በቃ አለቀ። እዛ የሚመጡትን ሰው ማኔጅ ማድረግ ነው በቃ። ቤቱን መቆጣጠር ነው፣ መክፈት መዝጋት ነው። ስለ ባርች ንገረኝ። ባርች በቃ አሰራችነት አለቀ በቃ። ሌላ ምን እነግርሃለሁ? እርግጠኛ ነህ? እሺ። ታሪኩ ግን የነገረኝ ባርች ቀን በቀን እዛ ቤት ላይ እንደምትገኝ ነው። ቀን በቀን ለእሷ እንደሆነ ቀን የሚያቀብለው። እኔ እንጃ ከኔ ተደብቃ ትመጣ እንደሆነ አላውቅም። አንተ እየቀለድክ ነው እንዴ? የቀለድክ ነው ማለት እኔ ካላየኋት 4 አይን ነው 7 አይን ያለኝ ምንድነው? እዛ ቤት ውስጥ ተቆጣጣሪ እስከሆንክ ድረስ መታ አንተን ሳታገኝ የምትሄድበት ምንም አይነት አጋጣሚ አይኖርም። እኔ ምንም አውቀው ነገር የለም። ነገር የምታውቀው ነገር የለም። ምንም የምታውቀው ነገር የለም። ነገር ምንም የምታውቀው ነገር የለም። ምንም የምታውቀው ነገር እና ብመጣ ምንድነው እኔ ጋር ትገናኛለች እንዴ? ልጁ ጋር ተገናኝታ ይሆናል እንዴ? ተቆጣጣሪ ሆነ እና ልጁ ጋር ተገናኝታ ይሆናል። አላገኛትም ልትለኝ ነው? የቤቱ ተቆጣጣሪ ሆነ አላገኛትም ልትለኝ? ለቃቀኝ እንዴ? ልመታኝ ነው እንዴ? ቅድም ልመታ ነው። ልመታ ነው። ቅድም እፈሳችኋለሁ ካልሆነ። ውይ ፖሊስ ልጥራለህ? አንተም ስለ ክስና ምናምን ነገር ታወራለህ? አዎ መብት አለኝ እንዴ? ፖሊስ መፍትሄ ካልሰጠኝ ደግሞ እኔ ራሴ መፍትሄ እሰጣችኋለሁ። እየዛትኩ አይደለም እየነገርኩ ነው። እየነገርክ እያስፈራራኝ ነው። ራስህን ችግር ውስጥ አትክተት። አሁንም ቢሆን እየነገርኩ ነው። አተብት የምን መብት ነው ያለ? እስቲ ክሰሰኝ። ሂድና ወዴት ነው የምትሄደው? ና ቁጭ በል አርፈህ። ምንም እኮ የምታመጣው ነገር የለም። በነገራችን ዝም ብለህ አተብት ስላለ ነው እንደዚህ የምትሆኑ። እኛ ሰፈር መጥተህ ቢሆን ግን እንደዚህ አተና ከሰፈር ነው ይዤ የመጣሁት። ረስተው ነው ከሰፈር ነው ይዤ የመጣሁት። አግተኸኝ ነው። ምንም ነገር አታመጣም። እየጠፈጠፍኩ ነው ይዤ የወጣሁት። ስላላየ ህዝብ ስላላየ ብዙ ሰው ቆሞ እያየ ነበር። ማንም ግን ምንም አያመጣም።
አንድ ነገር ልንገርህ፣ አንተ እኔን ጫፌን መንካት አትችልም። ይሄን ነገር ላረጋግጥልህ እፈልጋለሁ እኮ። አሁን በቃ ለጋጋይ ወዴት ልትሄድ ነው? ወዴት ልትሄድ ነው? ወደ ቤቴ ነው። ወዴትም አትሄድም። እኔ ማኔጅ የማደርገው ቢያንስ ቤቱ ወዴትም አትሄድም። ያ ቤት ሲጀመር በዚች 2-3 ሰዓት ውስጥ ይታሸጋል። አይታሸግም። ለምን ነው የሚታሸገው? አሳያለሁ። እኛ አካባቢ ህዝቡ ደግሞ ዝም አይልም። ፖሊስም ቢመጣ እያንዳንዱን ነገር ማድረግ ይችላሉ። ክብርህን ጠብቀህ ለምንጠይቅ ጥያቄዎች ብቻ መልስ መልስልኝ። ከአንተ ጋር ምንም አይነት ጭቅጭቅ መጨቃጨቅ አልፈልግም። መጀመሪያ ምን ማለት ክብር ቢኖርማ በስነ ስርዓት ታወራኝ ነበር። ሰማኛለህ? ገና መጀመሪያ ሳገኘህ በስነ ስርዓት ለወራ ሞክሬያለሁ። ይኸውልህ እኔ በገንዘቤ ሁሉንም ነገር ማድረግ እችላለሁ። እውነት እንደውም እዚህ መቆየት አልፈልግም። እሺ ወደ እስራኤል መመለስ ነው የምፈልገው። ትቆያለህ ሳትወድ በግድ። እንደውም በገንዘቤ ምንም ማድረግ እችላለሁ። አሁን ራሱ እዚህ ማለት ነው አናግሬያቸው መውጣት እችላለሁ። እውነት ማንን ነው የምታናግረው? እስኪ ንገረኝ። ሁሉንም እዚህ ያሉትን ካሜራ ጀርባ ያሉትን። ስማኝ፣ እዚህ ያለ የገንዘብ ጥማት ያለበት ሰው የለም። እየሰማኸኝ ነው? ትሰማኛለህ? እንደውም ማለት ነው የፈለግከውን ብር ልስጥና ካሜራውን አጥፍተህ እኔ ጋር መነጋገር ትችላለህ። ስንት ትሰጠኛለህ? የፈለግከውን። ለምሳሌ አንተ ደስ ያለን አቅምህን ንገረኝ እስኪ። እኔ እስከፈለግኩ አቅም አለኝ እኮ ንገረኝ። ይሄን ያህል በለኝ። ከዛ በኋላ እንደረደረልኝ እናንተ። እኔ አቅም አለኝ። ጠራ፣ ችግር የለውም። ከህይወትን የሚቀይር ብር ልሰጥ ይችላል። ለአንተ ህይወትን የሚቀይር ብር ስንት ብር ነው እስኪ ንገረኝ። ለአንተ አሁን ዝም ብዬ ሳይ ተርካሻ ኑሮ ስለምትኖር ትሰማኛለህ? ዝም ብዬ ሳይ ማለት ነው 70-80 ሺህ ብር ሰጠህ ህይወት የሚቀይር ይመስለኛል። 70-80 ሺህ ብር እኔ እጥፉን ልክፈልህ። የምትፈልገውን ነገር አውራ። ማውራት ያለብን ነገር እኔ የብር ችግር የለብኝም። የብር ችግር ያለበት እንደውም አንተ የምትመስል መስመርን እያለፍክ ነው። እዚህ መቆየት አልፈልግም። ስራ ስላለብኝ በወጣ ደስ ይለኛል። መውጣት ትፈልጋለህ? እሺ ይሄ ሁሉ ሰው ባለበት እያንዳንዳችሁ 50-60 ሺህ ብር ሰጣችሁ ማለት ነው መውጣት ይችላሉ። ካሜራውን አጥፋና መደረደር ነገራችሁ። ራስ ነገራችሁ 50 እና 60 ሺህ ብር ሰጣችኋለሁ እያለ ነው። ነገራችሁ እኮ ሰጣችኋለሁ እንዲያስወጡ አይደል? እስቲ ማን ነው አንተ መጥቶ የሚያስወጣህ? እኔ ራሴ አስወጡት። በ50 እና በ60 ሺህ ብር የምትስማሙ ካላችሁ አስወጡት ነው እኮ። በወጣ ደስ ይለኛል። እኔ ራሴ ወዴት ነው የምትሄደው? ምን ያደርጋል? 50 እና 60 ሺህ ብር ልገዛ ነው አስበህ? በገንዘብ ልገዛ ነው። በገና እቀጠቅጥሃለሁ። ትሰማኛለህ? በገንዘብ ልገዛ ነው። በገንዘብ ልገዛ ነው። ተነሳ ና። ማን ነው የምትባለው? አሚጨሱ በጣም ታገስኩ አይደል? በጣም ታገስኩ አይደል? ለቀኝ አንተ ለቀኝ። ይኸውልህ 50 እና 60 ሺህ ብር እኛ ልገዛና አይደል? ማን ነው የምትለው? ጋር ራስህን እንደማን ነው የምታየው? በጣም ራስህን እንደ ትልቅ ነገር ነው እያያለሁ አይደል? በጣም ተልካሻ ሰው ነው። አንድ ነገር ልንገርህ፣ በጣም ተልካሻ ሰው ነው። ለቀቀኝ በቃ። እኔ መሄድ እችላለሁ። ሂድ እስኪ አንተ ሂድ። እግርህ ከዚህ ጋር ይነሳ። ሂድ፣ ተነሳና ሂድ። ልብ ካለ ማንም ነኝ እያልክ ነው አይደል? ምንም ላረጋችሁ ይችላሉ እያልክ ነው አይደል? ሂድ፣ ተነሳ። መደብደብ አለብኝ። ያንተ አቅም ከዚህ ቤት ያስወጣ እንደሆነ ልይ እስኪ። ተነሳ። በጣም ፈሪ ነህ። ትሰማኛለህ? በጣም ፈሪ ነህ አንተ። በጣም ፈሪ። ችግር የለውም እበቀልሃለሁ። 10 ጊዜ በቀላለሁ አትበለኝ። አትምታይ። ልትመታኝ ነው እንዴ? አሁን ቀጥቀጥሃለሁ። 10 ጊዜ በቀላለሁ አትበለኝ። ካሜራውን አጥፋልኝ በእናትህ። አይጥፋ፣ ችግር የለውም። ማን ነው የምትለው? ማን ያደረከኝ ነገርሽ ዋጋ ትከፍላለህ። እውነት ዋጋ ታስከፍለኛለህ። ማን መጥቶ ዋጋ እንደሚያስከፍለኝ በደንብ ያለው እስኪ። ራስህን እንደምንድን ነው የምታውቀው? እያንዳንዱ ያደረከኝ ካሜራማን በእናትህ ካሜራን ታጠፋልኝ። ካንተ ጋር እዚህ አይደለም። ሰማኛለህ? ካንተ ጋር እዚህ አይደለም የምንነጋገረው። ተነሳ፣ ወዴት አባህ ነው?